አኬ ወይ ማን ነው? አንደኛው ከሳሽ እዩ ጩፋ ነው። ኧረ ሙዳት ያዝ እግዚአብሔር እውነቱን ነው። ካልወራው የማያገባኝ ነገር ውስጥ አትከተኝ። ባንንጠራራ ጥሩ ነው። ወደ ላይ ባንንጠራራ። ኧረ ጉድ ፈላብን። ከተራራ ጋር አትጋጩ ይለናል። ለምን የምታስፈራ ለኮነው እንዴ? ምን ጉድ ነው? ይቅርታ መጠየቅ ካለብን ይቅርታ እንጠይቃለን። በቪዲዮ ሰርተን ተናግሬያችን ሳቅና እችን የምትተነፍሳት ነገር እንዳትቀማ ትታወቃለህ። አታስፈራራው። ኖ ወይ አንተ እውነቱን እኮ ነው እኮ ባይዘው ጋይስ። አንተ ቀልዱን እኮ አይደል? እውነቱን እኔ እየነገርኩህ ነው። እጃቸው ረዣዥም የሆኑ ሰዎች እየተከታተሉ ቻው እንዴ ሳቀን እንዳትነጠቅ አንዴ ቆይ ካዶሮ በእናትህ ቆይ። ኧረ ይሄ እኮ አደገኛ በእውነት ይሄን እንደውም አንተ ነው መክሰስ ያለብን እኛ። ቦታ እዚህ ሜክሲኮ ገነት ህንፃ ከገነት እንትን ከኬኬር ወረድ ብሎ የፌዴራል እንትን አለ እዛ ነው ያለው። አይ ኖርማል ነው። አትሊስት ከታወቀ ፒስ ነው። ኖርማል ነው ያለው እንትን ጥሩ ቦታ ሳይሆን ያው ጥሩ ቦታማ አይሆንም። ያው እስር ቤት ለማንም ሰው ጥሩ አይሆንም። ግን አትሊስት ከታወቀ ፒስ ነው። አይ ጥሩ ቦታ ስል ከባለፈው ከታሰረበት አንፃር የኛው ይሻላል ለማለት ያክል። አይ አሪፍ እንዴ። ባለፈው ምንድን የት ነው የታሰረው? ባለፈውማ ገጠር ውስጥ አይደል? ነብይ ጉታኩ ያሰሩት እኮ ገጠር ውስጥ እንዴ። ሟል እንዴ በሽተኛ ባይዘው ግን ከሳሾች ራሱ እነሱ ናቸው አሉ። አሁንም ራሱ አንደኛው ከሳሽ ማን ታውቃለህ? አኬ ወይ ማን ነው? አንደኛው ከሳሽ እዩ ጩፋ ነው። ኧረ ሙዳት ያዝ እግዚአብሔር እውነቱን ነው። ካልወራው የማያገባኝ ነገር ውስጥ አትከተኝ። ካልወራው ቀጥይ ወንድሜ። አንቺ ሌላ ጨዋታ አምጪ እስኪ። ትቀልዳለህ እንዴ? እዚህ ጋር የሀገር ሰላም ብዬ እኔ እናንተ ስለ ሽሮ እናወራለን። ህዝቡ ከዩ ጩፋ ጋር እንደሚካሰሰው እኔ እኮ ጩፋ ብቻውን እኮ ራሱ እኮ ግራ ያጋል። ባለፈው እዚህ ማዲያ መጥቶ አልሰማሽም? ይሆን ያለው ስንትና ስንት ሰልፍ ባለበት አለ ጩፋ እዚህ ሳሪስ ጋር መጥቶ አለ። ዝም ብሎ ገብቶ ቀርቶ ሄዳል። እና ታዲያ ነብይ ከምዕመን ጋር ሊሰለፍልን ነው? እንዴት አለ ደፈ እንዴ? ምን ከነብይ ሰልፍ ይጠብቅ እንዴ? ትንሽ አይከብድም? አይደረግም። ሙድ ይዛል። በጣም እኮ እንትን ነው፣ ከባድ ነው። ባይዘው አቤላ ግን ሲያሳዝን ትላለች ጽጌ ይረዳል። እውነቱን ለመናገር ያሳዝናል። ይምር አቤላ ክርስቶስን በጣም ምስኪንና ጥሩ ሰው ነው። ጌታን እኔ በአካልም አውቀዋለሁ እና ደግሞ የእውነት ሰው ነው። እንዴ ተመላለሰ እኮ እስር ቤት በጌታ ስም። ያንተ እኮ በዛ ላይ እኮ ታውቃለህ፣ ባለቤቱ ከወለደች 2 ወሯ ነው 3 ወሯ እንደዛ አካባቢ። እኔ አሁን ትናንትና ባለቤቱን ራሱ እዛ እስር ቤት ልጠይቀው መታ ሳይል በእውነት በጣም ነው የከፋኝ። በጣም ነው ያዘኝ። በጣም ይደብራል። በጣም ነው የሚያሳዝነው። ጌታ ማንም እንትን ግን እንዴት ነው የእምነት አባት እንዲህ መክሰስ ምናምን ይችላል? የእምነት አባት አይደል? እምነት የምትባል ልጅ ወልዶ ነው ወይስ እምነት የምትባል ልጅ አለችው?
እምነት ልትባለች ወልዶ ነው የእምነት አባት እና ማዩ ጩፋ እንትን አይደል እንዴ? የሃይማኖት መምህር አይደል እንዴ? የሃይማኖት እኮ የልጅቷን ሃይማኖት የምትባሏ ልጅ ከሆነ በግል ካስተማራት ይንገረን መጥቶ እዚሁ ገዝተ ላይ አስገባውና ግልጽ ያርግልኝ። እሱ የሚምጣ ሃይማኖትም ትምጣ ያላቸው ነገር ይጣራል። እሱ የሚምጣ ሃይማኖትም ትምጣ እናጣራዋለን። እንትና መታላለች እኛ ሚሻልም እና ያምርብን ወደዚህ ርስ ብንመጣ ነው ዛይን እንጂ ኦኬ አውጋዛኬ ሰላም እያለው ሰላም ላንተ ይሁን ወንድሜ፣ እንዴት አለ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንደው ዛሬ እሑድ አይደለ? እንደው የእግዚአብሔርን ቃል ብንጫወት አይሻልም? አሁን በዚህ ጉዳይ ላይ ገብተን አይ እንትን ነው ካውንስሉ ራሱ መግለጫ ሰጥቶ ሀሳብ ያስቀየረ ሰው ነው ይጩፋና እንደው ባንንጠራራ ጥሩ ነው። ወደ ላይ ባንንጠራራ። ኧረ ጉድ ፈላብን። ከተራራ ጋር አትጋጩ ይለናል። ለምን የምታስፈራ ለኮኑ እንዴ? ምን ጉድ ነው? ይቅርታ መጠየቅ ካለብን ይቅርታ እንጠይቃለን። በቪዲዮ ሰርተን እኔ ተናግሬያለሁ። እንደው የእግዚአብሔርን ቃል ብንጫወት ይሻላል። እና ካውንስሉ ውስጥ በጉልበት የገባ ሰው ነው። አሁን እኮ መሪ ነው፣ የካውንስሉ መሪ ነው። ዳራ ሲይዙ ካውንስሉ መግለጫ ሰጥቶ እኮ ካውንስሉ ውስጥ የገባ ሰው ነው። እና አቅባችንን ብናቅ ይሻላል። አንተም ፍንጣሪው እንዳያገኝ ማታውቀው ፍንጣሪው እንዳያገኝ ጭራሽ ፍንጣሪው እንዳያገኝ ፍንጣሪው ራሱ ከባድ ነው እያለኝ ነው። ኧረ እኔ ሰላማዊ ሰው ነኝ። ቪዲዮ እሰራለሁ። አሁን ዛሬ በጌታ ቀን ምንድን ነው አንተ እሱ አባባሉ ራሱ እየጠፋ ቢመጣው በጣም ብዙ ጊዜ ከመሆኑ የተነሳ ኧረ በጣም እሑድ እኮ በጣም ቆየ እኮ ቪዲዮ ከሰራ እኮ በእውነት እኮ አሁን እሰራለሁ። አሁን ከዚህ እንደወጣሁ ዛሬ በጌታ ቀን ማለትም እሑድ ከቅዳሴ በኋላ በይቅርታ ቪዲዮ መጥቻለሁ ብዬ እኔ ይቅርታ ጠይቃለሁ። ችግር የለውም እንደምናገር እና ለጩፋን ይቅርታ የምትሰራለት እናት አይ ለፍንጣሪው ዛይን እንዴት ነሽ? ዛይን ገንጠል ብላ የራሷ ቤተ እምነት በቃ ብቻውን ቀራ። አይ ሉትራን እኮ ናት እኮ ዛይን እኮ ድሮም እኮ ስናስረ ብቻውን ቀራ አልተባለም እንዴ? ከሌላው ሁሉ ተገንጥሉ። አይ ሉትራን ከፕሮቴስታንትማ አልወጣም እኮ ሉትራን አልወጣም። ከፕሮቴስታንት ሳይሆን ከጴንጤ ነው የተላቀቀው። የጠየቁትን ጥያቄ ሰምተሃል? ዓላማችን ከካውንስሉ መውጣት ዓላማችን ከካውንስሉ መውጣት ነው ሲል አይ በፍጹም እንደዛማ ካውንስሉማ መፍረስ አለበት እንዴ? ካውንስሉ ካልፈረሰ ምንም ጤና የለም። ውሻችን ነው የምንሰራው በዚህ ነው። ከካውንስሉ መውጣት ነው ዓላማችን። እሱን አሁን ላይ የምንሰራው እያለ ነው። ለምን ብዙ አይነት ጸጉረ ልውጥ ትምህርቶች አንድ ላይ ሆነው አይሄዱም። ሴጣን ሰጠነ የሚለውም ሐዋርያ አለ የለ የሚለውም እና እኛ መለየት እንፈልጋለን ሲል ነበር ትላንትና ወንድማችን ሉተራኖች እንደዛ አንድ ነገር ይቅርታ አክዬ እንኳን በሰላም ተመለስክ። ሶሻል ሚዲያ ላይ ናፍቀንህ ነበረ። ቴንኪ እንኳን ደህና ቆያችሁ። እንግዲህ መስራት ጀምረናል። እሺ ሲሶ አረ ለአቤል በእናትህ አቤል እኮ በጣም እውነተኛ ሰው ነው። በምንድን ነው ልንረዳው የምንችለው? በእናትህ ድምፅ መሆን መቻል አለብን። ሌላም ነገር የሚያስፈልግ ከሆነ እንዴት ነው የምንረዳው? በእናትህ በቅንነት አቤላን ማገዝ የምትፈልጉ ሰዎች ካላችሁ አቤላን በቅንነት ማገዝ የምትፈልጉ ሰዎች ካላችሁ ማለት የምችለው የአቤል ባለቤት የማሂ
አድራሻ ልሰጣችሁ እችላለሁ። የማሂን ስልክ ልሰጣችሁ እችላለሁ። ማሂን ኮንታክት ማድረግ ትችላላችሁ። አቤል ሊታገዝ የሚገባ እውነተኛ ሰው ነው እና ያንን ማድረግ የምትፈልጉ ሰዎች እኔ በውስጥ አውሩኝ፣ የባለቤቱን ስልክ እሰጣችኋለሁ። በቃ ኢንቦክስ አድርግልኝ ሲሶዬ። ግን ይሄ ነገር በጣም እየከፋ መጥቷል። ላይክ ይሄ የፕሮቴስታንት የነ ኤርሚያስ የነ እዩ ጩፋ ምናምን ነገር ላይክ ሰባኪኑ ወደ ማፊያነት ተቀይረዋል። ለመናገር this is wrong. This is wrong. ስማ ጌታ ይገስጽ። ስቶፕ ኢት በላት፣ አታሰድበን እዚህ ቁጭ ብለን ጌታ ይገስጽ። ታወራበት እንጂ ካዶራው ሚዩት አድርግ። ያሟል እንዴ ቆንጂ ታስወርዱት። አንድ ያለው እኮ ተከራካሪ አሁን የተለየ ሀሳብ ያለው እሱ ነው። ለምን ታስወርዱታላችሁ? እንትን አይደለም ያልሆነ ቃልማ መጠቀ ሀሳብ መናገር ትችላለህ፣ ግን ያልሆነ ቃል መጠቀም አትችልም። በቃ ማለት መጥፎ ነገር ተናገር እንዴ? እኔ አልሰማሁትም። አታሰድበን ያለ አይ ገስጸው እንዴ እንደዚህ አይነት ነገር ማይልናል። አይ ታወራበት፣ ምንም ሀሳቧን መስጠት ትችላለች። ግን ቆይ አንዴ እንውረዳኛ ብቻሽን አይሻልም? ማማዬ ወይ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍሪ ዊል ከሰጠን ለምንድን ነው ሰዎች ሀሳባችን እንድንገልጽ እንደማያደርጉን? ይሄ ልጅ እኮ ነገር የፈጸመው ወንጀል የለም ማለት ነው። የት ነው ያለሽው? እኔ አዲስ አበባ። አይ እያሾሽ ነው እንዴ? አይ ለምሰለሽ አይ ነው አለሽ። በእውነት አዲስ አበባ ነሽ? አይደለሁም፣ ግን እውነት ፖለቲሽያን በሆን ማለት ነው እሱን ነው አፈቀላጤ አድርጌ የምመርጠው። አቤሎ መናገር ይችላል፣ እውነተኛ ሰው ነው። እውነትን ለመናገር እኔ ኦርቶዶክስ ነኝ፣ ጴንጤ አይደለሁም። ግን በጣም ሂዝ ቬሪ ኦፕን ማይንድድ ጋር ገባታለ። በጣም ኦፕን ማይንድድ ነው እና የሚናገረው ነገር ሀያደላ ሳይልም ስለ እውነት የቆመ ልጅ ነው። እውነት የሚናገር ሰው ነው እና አሁን እውነት ለመናገር ግን በዚህ አጋጣሚ እውነት ለመናገር ውሎ ነው። አሁን መንግስት የያዘው ነገር ነው። ምን እየተከናወነ ምን እንዳለ እኔ አላውቅም። ምንም በማናውቀው ነገር ላይ ምንም ማድረግ አንችልም። ግን ፐርሰናሊ አቤልን መርዳት የምትፈልጉ፣ አቤልን ማገዝ የምትፈልጉ፣ አቤልን ኮንታክት ማድረግ የምትፈልጉ ሰዎች እኔ በውስጥ አውሩኝ። በቀጥታ ከኔም ጋር ሳይሆን ከባለቤቱ ጋር አቤልን ባለቤቱ የምታገኙበት የምታወሩበት ሁኔታ አውል ፋሲሊቲ። ከዛ ውጭ ግን ሲሶ አጭር ነገር ልናገር አንዴ። አንተ ነው የላይቭ ባለቤትና አትደረብ ልጨርስና ኖ አይ ሲሳይ ስለሆነ የቤቱ ባለቤት። አሁን ሲሳይ ቤት እንደዚህ አይነት ነገር ባይወራ፣ ፍትህ መጠየቅ የምትፈልጉ ሰዎች ቪዲዮ እየሰራችሁ ሀሳቧን ታጠቃላችሁ። በኢየሱስ ስም ከናይ ፊኒሽ ሌዲስ ተም በጣም አረ ጠጅ ቤት አታስመስሉት። በእናታችሁ ጠጅ ቤት አታስመስሉ። እሺ ትጨርስና እሺ ጨርሺ። ግን እኔ አሁንም መናገር የምችለው አቤላን ሰፖርት ማድረግ የምትፈልጉ ሰዎች ዩካን ሰፖርት መርዳት ማገዝ ትችላላችሁ። ባለቤቱን ኮንታክት የምታደርጉበት መንገድ እንትን እላለሁ። ያንን ማድረግ የምትፈልጉ ቀና ኢትዮጵያውያን፣ መልካም ኢትዮጵያውያን፣ አቤላ የምትወዱትና አቤላን ሰፖርት የምታደርጉት ሰዎች አቤላ ማገዝ የምትችሉበት መንገድ አለ። ከዛ ውጭ ግን ያለውን ነገር ግን እኔ ምንም በቃ ምክንያቱም በህግ የያዘው ጉዳይ ስለሆነ አሁን በዚህ ጉዳይ ላይ ምንም ነገር ማለት አንችልም። ምንም እንደዚህና እንደዛ ማለት አንችልም። ፕሊዝ እና ወደ ጨዋታችን እንመለስ። እኔ ሀሳቤ ልጨርስ። እሺ ጨርሺ። በኢየሱስ ስም የተደራጃችሁ ማፊያዎች ጌታ ይገስጻችሁ። ኧረ ሲሶ ቤቱ ባለቤት አንተ ነህ። ጌታ ይገስጻችሁ። ከዛ ሀሳብ ትሰጣለች እኮ ጌታ ይገስጻችሁ። እኛ አቅም የለንም፣ ግን ኢየሱስ ክርስቶስ በስሙ ስለምትነግዱ
አሳዶ ገደል ይከታቸዋል። ጌታ ይገስጻችሁ፣ ጌታ ይገስጻችሁ። እውነት ስለ መናገር በኢየሱስ ስም የተደራጀ ማፊያ ኢትዮጵያ ውስጥ የድሃውን ገንዘብ እየበዘበዘ ያለ እውነተኛውን እያሰረ እያሰቃየ ያለ ብዙ ማፊያ አለ። ጌታ ይገስጻችሁ። እውነት ቅድምም ምንም ሳላጠፋ ምንም ሳልናገር አስወደኝ እንትን አልካ የሆነ እኔ መርገም አልፈልገውም ቃል ተጠቀምክ። ስቶፒት ነው ካልኩት ምን አልኩኝ? ምንም እኮ አላልኩም እኮ ምንድን ነው ያልከው? እሺ ስቶፕ ነው ያልኩህ፣ ሌላ ነገር የለም። እሺ እንደዛ እኔ ሌላ ነገር መስሎኝ ነው። ካልወሮ ይቅርታ እኮ አፌ የተገረዘ ሰው ነው እኮ። ምን ሆነሃል ደግሞ? አኬ እያለ እዚህ አኬ እኮ ሪስፔክት አኬያችን ምን እንደዚህ አይነት ነገር አልናገርም። ተው ሲሱ። እሺ ካልወሮ ቀጥል። እሺ ቀጥል። ያ እሺ አመሰግናለሁ እህታችን ስለ ጸሎትሽ እናመሰግናለን። ግን መሆን የነበረበት የሚያደርጉትን አያውቁምና ይቅር በላቸው እንዳለ ገደል ጊተታቸው እግዚአብሔር ከማለት ብትጸልይላቸው አሪፍ ነው። እንደዚህ አይነት እጃቸው ረዣዥም ለሆኑ ሰዎች መጸለዩ እሱ ሳይሻል አይቀርም። ሌላው ደግሞ አቤላ እንግዲህ ለጽድቅ ነው የታሰረው ካለ መልአኩ ያው ጎኑን ነክቶት ከማረሚያ እንዳስወጣው ትዝ ይላችኋል። ሐዋርያት ሥራ ላይ ያለው ጴጥሮስን በታሰረ ጊዜ መልአኩ ጎኑን ነካው። ከዛ የማረሚያ ቤቱም ደጆች አውቆ ተከፈተ ይላል። እንግዲህ እውነት ጽድቅ አለ የሚል ከሆነ ለጽድቅ ነው የገባሁት ወንጌል ስራ ነው ካለ መልአክ እንግዲህ ጎኑን ነክቶ ያውጣው ነው። ይሄ ነው ሐሳብ። ተረዳኝ አይደለ? እንደው እዚህ ጋር ስለምገድቡኝ ነው እንደፈለኩ እንዳላወራ ትይዙኛላችሁ። ስለዚህ አኛ ውዶ ነው። አሁን እኮ አቤላ በምን ጉዳይ እንደታሰረ አናውቅም እኮ። ለጽድቅ ከሆነ ለምንም ይሁን ብቻ ለእግዚአብሔር መንግስት ከሆነ ልክ ጴጥሮስን እንዳስፈታው መልአኩ እግዚአብሔርን ልኮ እንዳስፈታው እግዚአብሔር ያስፈታው መልአኩን ልኮ ያስፈታው እያልኩ ነው። እግዚአብሔር ያስፈታው። በቃ እውነት ሩቲ እሱን ነው የምላችሁ። ጽድቅ ካለው ነው እንጂ አሁን መንግስትን ለመቃወም ሲሶ ሳቅን እንዳትቀማ ባይዘው ሳቅን እንዳትቀማ እያልኩ ነው። እሱን ነው ነገር እየነቃኩ እችን ሳቅና እችን የምተነፍሳት ነገር እንዳትቀማ ትታወቃለህ። አታስፈራራው። ኖ አንተ እውነቱን እኮ ነው እኮ ባይዘው አንተ ቀልዱን እኮ እውነቱን እኔ እየነገርኩ ነው። እጃቸው ረዣዥም የሆኑ ሰዎች እየተከታተሉ ቻው እንዴ ሳቀን እንዳትነጠቀስ አንዴ ካዶሮ በእናትህ እኮ ኧረ ይሄ እኮ አደገኛ ይሄን እንደውም አንተ ነው መክሰስ ያለብን እኛ። እንዴ ልጁን እዚህ ጋር በቁሙ ልታዘጋው ነው እንዴ? ላይ ምን እየሆንክ ነው? ሲሶ አንዴ ላውራ። አንዴ ሻውራሽ አንዴ ሀሳብ ስጠሽ። አንዴ ስላለኝ ነው ውስጥ እኮ አንዴ በእናትህ አበጋዝ አንዴ ስላለኝ ነው። ልጨርስ። ሚዩት አድርጋ አንዴ 2 ደቂቃ ላውራ። እሺ ጨርስ። ባይዘዌ ሲሶ ቤቱን የከፈትከው አንተና እዚህ ቤት የተለያዩ ሰዎች ይገባሉ። ሁላችንም እኔ ለአቤላ ፍትህ መጠየቅ አለብን ብዬ አምናለሁ። ምክንያቱም ሰው የፈለገውን መናገር መብት ያለው ይመስለኛል ኢትዮጵያ ውስጥ። ግን እንትን እንዳለ አልቻለም ማለት ነው። እሱ ግን አሁን አንተ ቤት ገብቶ ለሚወራው ነገር አንተ ቪዲዮ ከፍተህ የምታወራ ሰው ነህ። ቤቱ ያንተ ነው። ኢትዮጵያ ውስጥ ያለ ሰው ነህ። ለዛ ነገር አንተ ኃላፊነት መውሰድ አይገባህም። እኔ አሁን ለአንተ በማሰብ ነው። ገባ? እኔ ገብቶኛል። ፕሮፌት ክርስቶስን በጣም ሪስፔክት አደርጋለሁ። እኔም ዳስ እኔ ጉዳዩን አላወቅኩትም። እኔ አሁን በምን ጉዳይ ራሱ እንትን እንደገባ እንትን እንዳለ ማውቀው ነገር ምንም የለም። አሁን ምንም ጉዳዩ ባልታወቀበት ሁኔታ ሀሳብና አስተያየት መስጠት አንችልም። ደግሞ እግዚአብሔር ይመስገን ማለት የሆነ ዝም ብሎ ምናምን እንደባለፈው የሚያሰጋ ምናምን ነገር ላይ አይደለም። ህግ የያዘው ጉዳይ ስለሆነ ነው ይሻላል እኮ እያልኩ ነው ሲሱ። እኔ ክደነው እያልኩ ነው ሲሱ። ተው። ስለዚህ ሌላ ጨዋታ ላይ ገብተህ ሌላ ጨዋታ ምናምን እንጂ ቪዲዮ ከፍቶ ለአቤላ ቡና ፍትህ ልክ አይደለም መታሰሩ እያለ ይቃወም። አንተ ወንድሜ ተው እያልኩ ነው።
እኔ እንደዛ አላልኩም እኮ። አሁን እኮ እኔ መንግስት ትክክል አይደለም ማለት መድረኩን እያመቻቸህ ነው አንተ ባትልም መድረኩን እያመቻቸህ ነው። ካሎሮ እንዳትሳሳት እኮ እኔ ይቅርታ ወንድሜ ልንገርህ፣ እኔ ሲሳይ ያለው ባለቤቱን እንርዳ ነው ለማለት የመጣው እዚህ ጋር ደስ ባለቤቷ ስላታሰረን ያለው ሌላ ነገር አላለ። እና እንግዲህ ቀጥሉ፣ የሚያዋጣ ከሆነ ቀጥል። ያለበት ካፌ የሚጠጣበት ቦታ ሁሉ ይታወቃል። ችግር የለውም። ጠጣ ቀጥል። እሱ እያለ ያለው ታስፈራራው ምንድነው? እሱ ስለ ፍርድ ሂደት ስለ እሱ አጠፋ አላጠፋ ሳይሆን በቃ ሰው ከታሰረ ታዝናለህ አይደል? በምንም መልኩ ይሁን ታዝናለህ። ማንም ሰው አይደል? እንኳን ወገን ማለት ኢትዮጵያዊ በሚለው ይችላል። ይሄ ልጅ ደግሞ የታሰረ ሰው ጠይቁ ይላል። በቃ ያንን ነገር ማለት ነው። በቃ ይሄ ያለ ነው። ኢትዮጵያዊነትም ነው። አዘ ክርስቲያን ደግሞ ገባ በቃ በምንም መልኩ አጥፍቶም ይሁን ሳያጠፋም ይሁን ልጁ ስለታሰረ ሁላችንም አዝነናል አይደል? ባለቤቱ ከወለደች ቅርብ ቀን ነው ሲባል አስቦ ያለውን ሁኔታ በምንድን ነው የሚተዳደሩት ብለህ ማሰብ አለብህ። እና ህፃን ልጅ ይዛ ባለቤቱ አጠገቧ ሳይኖር መረዳት አለባት። እንርዳ ነው እያለ ያለው ሌላ መልእክት አላየውም። እና ያንተንም ሀሳብ እንትን ለማለት አይደለም ወንድሜ። ጥሩ እንትን የጠቀስከው እንደውም ጴጥሮስን ያስፈታው መልአክ ሄዶ እንዳስፈታው ያስፈታው የሚለው በጣም ደስ የሚል እንትን የጠቀስከው እውነት ለመናገር እና ጌታ ይባርክህ። ለአቤል አቡናን ጸልይለት፣ የምንችለውን ለባለቤት እናድርግ አይደል? ያው ቦታውንም ነገራቸውና መሄድ የሚችሉ ሰዎች እኛ እንኳን ውጭ ስለሆነ ሄዳችሁ መጠየቅ የምትፈልጉ ሰዎች ሜክሲኮ ገነት ሆቴል ይታወቃል። ከኬኬር ትንሽ ወረድ ብሎ እዛ አካባቢ መጠየቅ ይቻላል። ክርስትና ደግሞ አንደኛው መገለጫው ሰው በዚህ ሰዓት ሆኖ በዚህ ወቅት በዚህ ሰዓት ወዳጃችሁም ሊሆን ይችላል፣ አቤል ጠላታችሁም ሊሆን ይችላል እና መጽሐፍ ቅዱስ አድሎ ሳታደርጉ በእንደዚህ አይነት ሁኔታ ውስጥ ያለ ሰው እንድትጠይቁ የሚያበረታታ ነገር ነው። አንዳንዶች በጣም ቀሽምና አሳፋሪ ሰዎች አላችሁ። በዚሁ አጋጣሚ መናገር የምፈልገው እሱ በመታሰሩ ደስተኛ ሆናችሁ ቤታችሁን ከፍታችሁ ስትናገሩ የነበራችሁ ሰዎች እኔ ምናችሁን እንደሚያማችሁ በጣም ነው ግራ ይገባኝ። ክርስቲያን መሆናችሁ ራሱ እዚህ እንኳን ከሚናገሩት በጣም የሚያሳፍሩ ነው። እንጸልይለት፣ ምን እንልለት፣ ምን እንበልለት የሚሉ ሰዎች ናቸው ያሳሰሩት። በሰው መታሰር የሚደሰት ክርስቲያን ደግሞ እኔ በፍጹም አይቻልም። በጣም እኔ ክርስቲያንም አይደሰትም፣ እንደው ሙስሊሙም አይደሰትም። ቤሪያ ሙስሊም ነው፣ ሙስሊም ወንድማችን ነው። እኔ በሰው መታሰር የሚደሰተው ሴጣንና ሴጣን ብቻ ነው። በሰው ውድቀት፣ በሰው ነገር፣ በሰው ሞት የሚደሰተው ሴጣንና ሴጣን ብቻ ነው። ምናልባት እናንተ ከሴጣን ወገን ከሆናችሁ ያው በዚህ እንትን ልንላችሁ እንችላለን። እሱን ያሳሰሩት እናውቃለን፣ ኢየሱስ ክርስቶስ እናውቃለን፣ ኢየሱስ ክርስቶስን እንሰብካለን የሚሉ ጴንጤዎች ናቸው። ማንም አይደለም እሱን ያሳሰረው። this is wrong። ጀነራላይዝ አታደርጉ። የሚያቅሰው ጴንጤዎች ናቸው ስትይ ለሰው ክፉ አይመኝም። ሲሳይ ሴትዮ ከየት ነው ያመጣብን ዛሬ? ለማንኛውም ደህና ሁን። ቻው። የሌለ ነገር አታውሩ እንጂ ካጠፋ ይጠየቃል ማንም። የጽድቅ ልብሳችን አማኑኤል። ደስ ብሎኛል ዛሬ ክርስቶስን በጣም ደስ ብሎኛል። አይ ቲንክ አሪፍ ቀን ማሳለፍ ይመስለኛል። ቀኔ ሊያበላሹ የሚመጡ ሰዎች፣ ቀኔን እንትን የሚሉ ሰዎች እንትን ነው። እኔ ጋይስ እውነት አቤላን ሰፖርት አለ። የምጠሉትም ሰዎችም ቢሆን እሱን ባለቤቱን ልጆቹን ሰፖርት አለ። ከእግዚአብሔር ታገኛላችሁ በእውነት ጌታን። እሺ ወደ ዛሬ መልእክቴ ስመጣ ከዚህ በኋላ እንደምታውቁት በጣም መስራት የምፈልገው ቤቴን ምንድን ላይ ነው መክፈት የምፈልገው
ፕሮቴስታንት ላይ አይደለም። ያው ፕሮቴስታንት ላይ ብዙ የምከፍተው ነገር የለም። አብዛኞቹ ጥምቀት ለድነት ይሆናል የሚለውን አምኗሉ። ቅዱስ ቁርባን አማናዊ ነው የሚለውን አምኗሉ። ስለዚህ ከዚህ በኋላ ብዙ ጊዜ ስራ የምንሰራ ቤሊ ውሸት እንዴ አይደለ? ከዚህ በኋላ በጣም ውስጤን እያሳሰበኝ የመጣው ነገር እንትን ነው። እስልምና ላይ መስራት ይፈልጋል። እስልምና ላይ እና ሙስሊሞች ጎበዝ ሙስሊም ተወያዮች ካሉ ጎበዝ እስልምና ላይ ንጽጽር የሚሰሩ ደፍሮ ከቤታቸው ወጥተው እስልምናን መሞገት የሚችሉ ከቤታቸው መውጣት የሚችሉ ከቤታቸው አሁን እስቲ እንትን ነው እያየን ነው ደግሞ